አጠገቤ ደግሞ የአዲስ አበባ ወጣቶችና ስፖርት ቢሮ የስፖርት ኃላፊው አሉ አቶ በላይ ደጀን ከኛ ጋር መጠነኛ ቆይታ ያደርጋሉ። አጠቃላይ መርሃ ግብሩ ምን ይመስላል የሚለውን ነው። አቶ በላይ ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እንግዲህ ዛሬ የተከናወነው ፋይዳ ለኢትዮጵያ 5 ኪሎ ሜትር የጎዳና ውድድር በዚህ መልኩ በአማረ መልኩ ተጠናቋልና እንዲሁ ካሰባችሁት አንጻር መርሃ ግብሩ ምን ይመስል ነበረ? እስኪ አጠራቀው። በጣም ጥሩ እንግዲህ በዛሬው ዕለት እያደረግነው ያለነው የሩጫ ፕሮግራምን በተመለከተ ፋይዳ ለኢትዮጵያ በሚል መሪ ቃል ነው እያደረግን ያለነው። እንግዲህ ስፖርትን ስንመለከት ስፖርት ለብዙ ነገሮች መተኪያ የሌለው ነው። ወንድማማችነት፣ እህትማማችነት፣ አብሮነት፣ ህብረ ብሔራዊነትንም ጭምር የምናጎለብትበት ነው። ስፖርት ተተኪ ምርጥ ስፖርተኞችንም ጭምር የምናፈራበት ነው። በተለይ እንደ ከተማችን ከያዝናቸው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ግቦች አኳያ ትልቅ የማይተካ ሚና ያለው ነው። በተለይም በዛሬው ዕለት ደግሞ የምናከናውነው ፕሮግራም አንዱ የግንዛቤ ማስጨበጫ ከማድረግ አኳያ የፋይዳ መታወቂያን በተመለከተ አንዱ ስፖርት ነው። ስፖርት ደግሞ ከየትኛውም ተቋማት ጋር የኛ ተቋም ተቀናጅቶ ይሰራል። በዛሬው ዕለትም እንደዚሁ የብሔራዊ መታወቂያ እንደዚሁም ደግሞ የከተማችን የነዋሪዎች አገልግሎትና የሲቪል ማህበራትና የነዋሪዎች አገልግሎት መታወቂያ ኤጀንሲ የከተማችን በጋራ በመሆን ነው ያዘጋጀ ነው። ይሄ ፕሮግራም እንግዲህ በተለይ በዚህ ፕሮግራም ላይ ተሳታፊዎችን ስንመለከት በከተማችን ውስጥ የሚኖሩ ነዋሪዎች ከ25000 በላይ የሚሆኑ የተሳተፉበት ነው። ወጣቶች የተሳተፉበት፣ ልዩ ልዩ የህብረተሰብ ክፍሎች የተሳተፉበት፣ የስፖርት ቤተሰቦች የተሳተፉበት ፕሮግራም ነው። በዚህ ደግሞ አትሌቶቻችን ውድድር በማድረግ ውጤታቸውን አቅማቸውን የሚያሳዩበት እንደመሆኑ መጠን በዛሬው ዕለት ኤሊት አትሌቶች ተሳትፈዋል። በወንዶችም በሴቶችም የገንዘብና የሜዳሊያ ሽልማት ተደርጎላቸዋል። እንደዚሁም ደግሞ ከአካታችነትም አኳያ የአካል ጉዳተኞች በዌልቸር ተሳታፊዎችም የወንዶችም የሴቶችም ተሳትፎ አድርገዋል፣ ውድድር አድርገዋል። ስለዚህ በእነሱም ደረጃ ራሳቸውን ችሎ በየደረጃቸው እውቅና ሽልማት ተሰጥቷቸዋል። የገንዘብም እንደዚሁ የሜዳሊያ ሽልማቶች ተሰጥተዋል። በአጠቃላይ ደግሞ ስንመለከት ይሄ የፋይዳ ሩጫ በኢትዮጵያ አዲስ አበባ ከተማችን ደግሞ በሁሉም ስራዎቻችን ሞዴል ሆና ግንባር ቀደም ሆና መውጣት ያለባት ስለሆነ በዚህ ተግባር ላይ ሞዴል በመሆን ረገድም ትልልቅ ስራዎች ተሰርተዋል። በባለፉት ጊዜያት ብቻ ከ5 ሚሊዮን በላይ የሚሆኑ ዜጎቻችን የፋይዳ መታወቂያ ተመዝጋቢ ሆነዋል። ይህንን አገልግሎት እንዲያገኙ ተደርጓል። በዚህ ዓመት ብቻ ስንመለከት ከ2.3 ሚሊዮን በላይ የሚሆኑ ዜጎቻችን የከተማችን ነዋሪዎች ይህን አገልግሎት እንዲያገኙ ተደርጓል። በተለይ በትምህርት ቤቶችም እንደዚሁ የተማሪዎች እንዲሳተፉበት እና እንዲያወጡ በማድረግ ረገድም ተቋሙም ጭምር እየሰራ ነው ያለው። ለዚህ ትልቁ ደግሞ ስፖርት ስለሆነ ስፖርት የመተኪያ የሌለው ነው። ስፖርት ላይ ስንመለከት እንግዲህ ከዚህ ባለፈም ግንዛቤ ከማስጨበጥ ባለፈም ደግሞ መቀራረብ ተሞክሮ የሚወሰድባቸውና ንቅናቄው ሰላም የከተማችን ሰላም መሆኗን፣ የአብሮነት ከተማ መሆኗን፣ የመደጋገፍ ከተማ መሆኗን ሁሉም አመራሩ፣ የመንግስት ሰራተኛው፣ የሚዲያ አካላት፣ አትሌቶች፣ ወጣቶች፣ አካል ጉዳተኞችና ሌሎችም የህብረተሰብ ክፍል እየተሳተፉበት ያለ ነው። ስለዚህ በዛሬው ዕለት እንግዲህ ግባችንን በማሳካት ረገድ ስኬታማ ነው ብለን የምንወስደው። ለዚህ ደግሞ አስተዋጽኦ ሲያበረክቱ የነበሩ በርካታ አካላት አሉ። ከዚህ አኳያ የፌዴራል መንግስት የተለያዩ ተቋማት፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የከተማችን መንግስታዊና መንግስታዊ ያልሆኑ ተቋማት፣ አትሌቶች፣ ዳኞች፣ ጋዜጠኞች፣ የሚዲያ አካላትና የከተማችን ደግሞ እንቁ ወጣቶችና የስፖርት ቤተሰቦች ትልልቅ ስራዎችን ሲሰሩ ቆይተዋል። በተለይ ቴክኒካሊ ስኬታማ እንዲሆን በማድረግ ረገድ የአካል ብቃት እንቅስቃሴ አሰልጣኞች፣ ዳኞች እንዲሁም የከተማችን አትሌቲክስ ፌዴሬሽን ባለሙያዎችና አመራሮች እና በአጠቃላይ ቴክኒካሊ እንዲሳካ በማድረግ ረገድም ትልልቅ ስራዎች ተሰርተዋል። እንግዲህ ስፖርት እንደምታስታውሱት በሁሉም ተቋማት ጋር የጋራ የስምምነት ፊርማ እየተፈራረምን ብዙ ስራዎችን እየሰራን ያለ ነው። ስለዚህ ከተማችን የሰላም ከተማችን የፍቅር ከተማችን የእርስ በርስ የመደጋገፍ እንዲሁም ደግሞ የያዝናቸውን ቅድም ያልኳቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮቻችንን ካስቀመጥናቸው ግቦች አኳያ የምናሳካበትና ትልቅ መሳሪያ ስለሆነ ይሄንን በማስጠበቅ ረገድ ደግሞ ትልቁ ነገር የከተማችን ነዋሪዎች ሰላሙን በማስጠበቅ እንዲሁም ደግሞ እርስ በርስ በመደጋገፍ አካል ጉዳተኞችን፣ ዝቅተኛ የህብረተሰብ ክፍሎችን፣ አባቶችን፣ እናቶችን እና ሌሎችንም የከተማችን ወጣቶች በማክበርም በማስተባበርም በመምራትም የተጫወቱት ሚና ከፍተኛ ነው። የጸጥታ መዋቅሩም ስቲል እስካሁን ድረስ ትልልቅ ስራዎችን በመስራትና ከጎናችን ሆኖ ሁሉም ግቦቻችን እንዲሳኩ በማድረግ ረገድም ትልቅ ስራዎች ተሰርተዋል። እንግዲህ እንደምትመለከተው ታዳጊዎች፣ ወጣቶች
ሁሉም የከተማችን የስፖርት ቤተሰቦች ኤሊት ስፖርተኞቹ ደግሞ እንደምትመለከተው ቅድም እንዳልከው ከ400 በላይ የሚሆኑ ተመዝግበው እዚህ ውድድር ላይ ተሳትፈዋል። አካል ጉዳተኞች አካታችነት መታወቂያው ራሱ የፋይዳ ምዝገባው ራሱ አካታችነትን ያበረታታል። ከአካታችነት አኳያም ደግሞ ብሔር፣ ሃይማኖት፣ ጾታ፣ እድሜ ስለማይል እድሜ ተገደባለ። በእድሜ ደረጃም ደግሞ አካታችነት ስላለውም እነዚህ የአካል ጉዳተኛ የስፖርት እንቅስቃሴን በማሳደግ ረገድ ከተማችን በግንባር ቀደምትነት ትጠቀሳለች። ይህን ሁሉ ተግባር በመፈጸም ረገድ ትልልቅ ስራዎች ተሰርተዋል። በዚህ አጋጣሚ አዲስ ሚዲያ ኔትወርክ ይህን ፕሮግራም በላይቭ እንዲተላለፍልን በማድረግ ረገድም ትልቅ ሚና የተጫወተ ነው። ስለዚህ በዚህ ፕሮግራም ላይ ስኬታማ ነበርን ብሎ መውሰድ ይቻላል። ትልልቅ ከዚህ በፊትም ሀገራችንን በዓለም አቀፍ አደባባይ ያስጠሩ ትልልቅ አንጋፋ አትሌቶችም እንደነ ቀነኒሳ አይነት አትሌቶችም ተገኝተዋል። በዚህ ፕሮግራም ላይ አትሌቶችን የማበረታታት ታዳጊዎችን የማበረታታት ይሄ ፋይዳ ምዝገባ ደግሞ ስኬታማ ሆኖ እንዲጠናቀቅ ከተማችን አዲስ አበባ ወደ ሁሉም ክልሎች እንዲስፋፋ በማድረግ ረገድ የራሷን ሚና መጫወት ስላለባት ይሄ ትልቅ ስራ ተሰርቷል ብሎ መውሰድ ይቻላል። አመሰግናለሁ። አቶ በላይ ምናልባት አንድ ጥያቄ ላንሳ። እንግዲህ የአዲስ አበባ ከተማ አስተዳደር የዛሬውን ጉዳይ የስፖርት ኮሚሽኑ በሚገባ ጽሕፈት ቤቱ በሚገባ ተግብሯል ብዬ አምናለሁ። ከዛ ጎን ለጎን ግን በከተማ ውስጥ የሚደረጉ ስፖርታዊ እንቅስቃሴዎች ተግባራዊ እንዲሆኑ ከፍጻሜ እንዲደርሱ ለአትሌቶች የውድድር ዕድል አንዳንድ ነገሮችን ለማመቻቸት ትልቁን አስተዋጽኦ ማበርከት ይጠበቃልና በቀጣይስ ምንድን ነው ለኤሊቶች የሚኖሩ አዲስ አበባ ላይ በተለይ ጎዳና ላይ የሚደረጉ ስፖርታዊ እንቅስቃሴዎች በምን አይነት መልኩ ይቀጥላሉ? ጥሩ እንግዲህ ከተማችን ውስጥ የሚደረጉ የአትሌቲክስ እንቅስቃሴዎችና ሌሎች እንቅስቃሴዎችን በተመለከተ አንዱና ትልቁ ትኩረት በመስጠት ረገድ እየተሰራ ያለው የኮሪደር ልማታችን ይህንን ታሳቢ ያደረገ የስፖርታዊ እንቅስቃሴዎች የሚደረጉበት የወደፊት ሀገር ተረካቢ ትውልድ ህፃናት፣ ታዳጊዎች በተለይ ደግሞ በአትሌቲክሱ ፕሮጀክቶች እንደየዕድሜ ደረጃቸው ፕሮጀክቶችን በማቀፍ አትሌቲክስ ፌዴሬሽናችን ከመንግስት ጥገኝነት የተላቀቀ ሆኖ ራሱን የቻለ በሰው ኃይል በአደረጃጀት በፋይናንስ ራሱን የቻለ እንዲሆን በማድረግ ረገድ ትልልቅ ስራዎች እየተሰሩ ነው ያሉት። ስለዚህ የምንሰራቸው የኮሪደር ልማቶች በአጠቃላይ ሪቨር ፕሮጀክታችንን ጨምሮ ራኒንግ ትራክ ያላቸው እና ሌሎች የባይክ ሌኖችም ያሏቸውና እንደዚሁም የአትሌቲክስ ስፖርትን የሚያበረታቱ የማዘውተሪያ ስፍራዎችን እየተሰሩ ነው ያሉት። ከዚህ አኳያ ውድድሮቻችንን በማጠናከር ረገድ በከተማ በክፍለ ከተማ በወረዳ ደረጃ ይሄን አትሌቲክስ ከፍ በማድረግና ስልጠናዎችን በመስጠት ትሬኒንጎች በተገቢ ሁኔታ እንዲያገኙ በማድረግ ትምህርትና ስልጠናዎችን በማጠናከር አሰልጣኞችን በስፋትና በብዛት በጥራት በማብዛት እንደዚሁም ትልልቅና መካከለኛ የሆኑ ውድድሮችንም በስፋት ባሉን የስፖርት ማዘውተሪያ ስፍራዎች እያደረግን ተተኪ ምርጥ ስፖርተኞች እንዲፈሩ በማድረግ እንደተለመደው ሁሉ የሀገራችን ባንዲራ በዓለም አቀፍ አደባባይ ከፍ ብሎ እንዲውለበለብ በማድረግ ረገድ አትሌቲክስ ትልቅ ከፍተኛ የሆነ ሚና ያለው ስለሆነ ይሄንን አጠናክረን እንቀጥላለን። የከተማችን ከፍተኛ አመራሮችና የፌዴራል ከፍተኛ አመራሮችም በተለይ ስፖርት ላይ አትሌቲክስ ላይ ሌሎች 38 የከተማችን ፌዴሬሽኖች አሉ። እነዚህ የከተማችን 38 ፌዴሬሽኖች ደግሞ እንደየስፖርት አይነታቸው ከዚህ በፊት ያልተካተቱ የስፖርት አይነቶችን ያካተቱ የስፖርት ማዘውተሪያ ስፍራዎች በሁሉም አካባቢ እየተሰሩ ነው ያሉት። ምስክርነቱ ደግሞ አይን ነው፣ በአይን የምንመለከተው ነው። በንግግር ሳይሆን በተግባር የሚታዩ ስለሆነ ሁሉንም ስፖርቶች ያካተቱ ስፖርታዊ እንቅስቃሴ የሚደረግባቸው ሁሉን አቀፍ ሳቢ ማራኪና ለሁላችንም ደግሞ ምቹ የሆኑ የስፖርት ማዘውተሪያዎችን በማስፋፋት ተተኪ ምርጥ ስፖርተኞችን ታዳጊዎች ላይ፣ ወጣቶች ላይ፣ ህፃናት ላይ ፕሮጀክት ላይ በመስራት ደግሞ ሁሉንም ውድድሮች እንደየእድሜ ደረጃቸው በማድረግ ቀጣይ በዓለም አቀፍ ተወዳዳሪ የሆኑ ምርጥ ስፖርተኞችን ለማፍራት ጠንክረን እንሰራለን። ይሄንን ደግሞ ዋናው ትልቁ ነገር የሚፈለገው ሰላም ነው፣ መግባባት ነው፣ መነጋገር ነው። ችግሮች እንኳን ቢኖሩ ጥያቄዎቻችን እናነሳለን በምክንያት ጥያቄዎቻችን ደግሞ በምክንያት ሲመለሱልን የምንቀበል ነን። ስለዚህ በከተማችን አዲስ አበባ እንዲህ አይነት መሰል ጉዳዮች እየተግባባን እየሰራን ስለሆነ በዚህ አጋጣሚ የከተማችንን ወጣቶች የስፖርት ቤተሰቦችን ጨምሮ ታዳጊዎችን ጨምሮ ልዩ ልዩ የህብረተሰብ ክፍሎችን ዛሬ ይሄ ስኬታማ እንዲሆን የበኩላችሁን አስተዋጽኦ ስላበረከታችሁ አመሰግናለሁ። እግዚአብሔር ያክብርልኝ።